ስለ ሄለን አውሪ። ምንድነው የማውራው? በቃ ተከሳለች። ጉዷን ማየት ነው። ነጭ ቅማል ማን ነው? ወርቁ አይተነ ብቻ ነው የከሰሳት። ሌሎቻቸውም አብረው ተሰብስበው እንዲከሷትና ፒቲሽን እንዲደረግ ማድረግ ነው። ሮሚዬ ሰብለ ቀይ መስመር ጥሳለች። ቤታዮ ብትከሳት ትልቅ ቦታ ከዚህ የባሰ የቤታዮ ጉቺ ኔቨር ጊቫፕን እንዲሁም መማርን መስመር የጣሰ ብልግና ነው የባለገችው እነሱ ላይ። እነሱ ቢከሷት ጉቺ በእናቷ መማር በሴትነቷ ቤታዮ አባቷ እንዲያረገሽ ብላ እኔ መናገር አልፈልገውም የተናገረችው። እንዲሁም ዛለ ሀበሻ አቢዩዝ ደርስ ድረስ እነዚህ ሁሉ ተሰባስበው ፒቲሽን ደግሞ ተሰብስቦ ሌላ ክስ ቢጨመርባት እድሜ ልኳን እስር ቤት የሚያ ጊዜ ስንናገር መስመር ቢኖረው ጥሩ ነው። ገባችሁ? መስመር መጣስ የለብንም። ሲጀመር ከሀብታም ጋር መሳፈጥ አሁን ጥሩ አይደለም። ከዚህ በፊትም እኔ የወርቁ አይነት ተነህን አጀንዳ ሲሰጡኝ አያገባኝም፣ በገንዘቡ የፈለገውን ያድርግ፣ እኔ ጋር እንዳታመጡ። እኔ ጥሩነቱን ለሰው ለሀገር አይደለም ለብዙ ሰው የደረሰ ከሀገሩ የተሰደደን ሰው ተገቢ አይደለም ብዬ ከዚህ በፊትም የመጣውን አጀንዳ ረፉ ብዬ መልሻለሁ። እንግዲህ ሮሚ ዛሬ በደንብ ይቃምሳል። ቶሎ እየጠበቅንሽ ነው እንዳትቆይ። እኛ ፍየል ቅጠል ስትበላ ነው የማውቀው፣ ሰው ቅጠል ሲበላ አላውቅም። አፈር ከድሜ ቅመ የፍየል ምግብ እየበላችሁ ነው ከሰውነት ጎዳና የምትወጡት። ፍየል ነው ቅጠል ሲበላ የማውቀው። ተረትም አለ ፍየል ቅጠል እንጂ አትበላም። ጉዳይ በጥርሷ ለምትቅሙ ለሚመቻችሁ አዶን ኬር። የለገሰ ነገር እንዴት ነው ላላችሁት፣ የለገሰ ነገር ስቲል ማልታ ላይ ያሉ ያን እናመጣለን ብለው እስካሁን እየጠበቅናቸው ነው። ትናንት ወደ ማታ የመጨረሻውን 100% የሚያረጋግጥ እንልካለን ብለው እስካሁን ድረስ ምንም አይነት መረጃ የደረሰኝ የለም። ማልታ ያላችሁ አሁንም እባካችሁ የዚህ ልጅ ገብታችሁ አይታችሁ 100% እንድንረጋጋ አርጉን። አይተናል። እንግዲህ አብረውት የተጓዙ ደግሞ ተናግረዋል። እንግዲህ እነሱን ይዘን ነው እንግዲህ እንደምታዩት ዛሬ ስንተኛ ቀን ነው? ወደ 5ኛ ቀን ሆኗል። የተጫኑት አይ ቲንክ ማክሰኞ ነው። ማክሰኞ፣ ሮብ፣ ሐሙስ፣ አርብ፣ ቅዳሜ እንግዲህ 5 ቀን ሆኖታል። በ5 ቀን ውስጥ ምንም አይነት ፍንጭ የሰማነው ነገር የለም። እንግዲህ ያስጫናቸውም ሰዎች እንግዲህ 10 ሰው ደግሞ ያለው ይላሉ፣ አይቻለው ይላሉ። ምንም የሰጡን መልስ የለም። እውነት ለመናገር ከነሱ አይተናል ብለው ከመሰከሩት ውጪ ተንሳፎ አይተናል ብለው ከተናገሩት ውጪ እንግዲህ በአይን አስክሬኑን ያየ 100% ያረጋገጥልን የለም። ማልታ ላይ ፎቶግራፉን ልከናል። እግዚአብሔር ከፈቀደ እንግዲህ እውነታውን ዛሬ እናውቃለን ብለን እንገምታለን። እንግዲህ 3ኛ ወገን ሆና ገንዘቡን የያዘችው ፋጤ እስካሁን የምትለን ያለችውና እንግዲህ እግዚአብሔር ተጨማሪ ይሁን። እኔ በበኩሌ ምንም የምለው ነገር የለም። እየጠበቅን ያለ ነው። እውነታውን ስናቅ ለነጉርሻም ለተለያየ ሰው መረጃውን እናቀብላለን። እንግዲህ አስክሬኑን ፎቶ አንስተው እስካልሰጡን ድረስ
ያለበት እንግዲህ መታወቅ የሚቻለው መች እንደሆነ ባይታወቅም እንግዲህ አብረውት የተጫኑ 2 ሰዎች አርፈዋል ይሉናል ያሉት እና እንቆቅልሽ ነው የሆነብን እኛ ራሳችን። በህይወት በህይወት ኖሮ እኛ ውሸታም የምንባል እንሰደብም ችግር የለብኝም። እግዚአብሔር አምላክ በህይወት ባስገኘው። በህይወት ካለ ደግሞ የት ነው ያለው? እስካሁን ለምን ምላሽ አይሰጥም? ያሉት አቤት ብለው እየተናገሩ ነውና ካለ ደግሞ የት ነው ያለው ነው ግራ የሚገባው። ማልታ ነው የገቡት ተብሏል። የማልታ ዛሬም እዚህ ከመግባቴ በፊት ለማናገር ሞክሬያለሁ፣ መልእክት ልኬያለሁ። እግዚአብሔር አምላክ ይጨመርበት። እንግዲህ ምን ማድረግ እንችላለን? እና ነጭ ቅማል ትናንት አልገባችም። አድራሿም ተገኘ። ስሟ ሳራ ነው ያሉት። እውነተኛው ስሟ ሳራ ነው ተብላለች አይደል? አይ ወርቋ ጀግና እኮ ነው። ጀግና ጀግና አፈላልጎ ጀግና ነው። ለሌላውም ትምህርት ይሆናል። አፉን እየወጣ ለሚከፍት ያቺ ማን ነው የምትባልም ጀግና ከሆናችሁ እሷንም ካለችበት ቦታ አድራሿ ከታወቀ መክሰስ ያስፈልጋል። ወርቄ የምትባል ወታ አዶናይ ላይ ሞት ያዋማለች። እዛ ሀገር ያላችሁ አድራሿን ስልክ ቁጥሯን የምታውቁ እሷንም ገቢ ማድረግ ያስፈልጋል። አለበለዚያ አፋቸውን ተቆጣጥረው ላይ እንደዚህ የሚያደርጉ ሰዎች ልካቸውን ማስገባት ያስፈልጋል። ብሩክ ወርቅዬ ከነለገሰ በፊት 60 ሰው ተጭኖ ነበር። የ15 ቀን ልዩነት የት እንደታወቀም ብላችኋል። እኔም ሰምቻለሁ። ለገሰ ከመውጣቱ ከ15 ቀን በፊትም ሙሉ መርከቡ የተጫነው ባህር ዋጣቸው። በህይወት ይኑሩ የሚታወቅ ነገር የለም። እዛ ውስጥም ብዙ አበሾች አሉበት። እህቱንም እየፈለገ ያለ ልጅ አለ። እንግዲህ የት እንደሄደ አልታወቀም። ሮሚላ አዲሱ ታርጋ 56,000 ብር ክፈሉ ተባለን። ታርጋው ባይቀኛ አሮጌው ይሻለናል ለምን አትሉ? አሮጌው ምንም አልሆነም። ታርጋው ለምን ይቀየራል? እሱ ይሻለናል በሏ። ለሁሉም ሰው ነው የሚቀየረው። ሮሚ ነጭ ቅማል ጉዶ ነች። ማን ሰምቶን? ሮሚ አይኑ ታርጋ ሁሉም ሰው ይቀይር ተባለ እና 56,000 ኢትዮጵያ ውስጥ ብር ወረቀት ሆነ አይደል? ሮምዬ ሰብለ እስኪ ሼር አርጊለት። ማን ነው ሰብለ? ሰብለ እስኪ ሼር አርጊለት። ሮምዬ አርጊላት፣ ለሰብለ ሼር አርጊላት። ማናት ሰብለ?
ስለ ሄለን አውሪ። ምን ብዬ ላውራ? ምን እንዳውራ ነው የምትፈልጉት? ተከሳለች። መጨረሻው ማየት ነው። የእሱ ብቻ የወርቁ አይተነው ክስ ብቻ ሳይሆን ሌላም በህይወታቸው የመጣች በስብናቸው የመጣች በሴትነታቸው የመጣች ሌሎችም አሉ። አብረው ይክሰሷት ባይ ነኝ። ከዛ በተረፈ እኔ ምንም ልላችሁ አልችልም። እኔን ነክታኝ አታውቅም። ከኔ ጋር ተገናኝተን አናውቅም። ስለዚህ እኔ መከሳት ነገር የለኝም። የተነኩ መክሰስ ይችላሉ። እኔ ጨነቀኝ የለገሰ ጉዳይ ነው እንጂ በህይወት ኖረው እናንተ የቅንጦት ጥያቄ ነው። እኔ የወንድሜን ህይወት የት እንዳለ ማወቅ ነው የምፈልገው። ለገሰ አስክሬኑ ማልታ ነው አለ ብለውን ማልታ ደግሞ